ሰላም ውድ የአርሰናል ቤተሰቦች እንዴት ቆያችሁልን? በዛሬው ክለባችን አርሰናል ሊመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። አርሰናል በመጨረሻም ብሩኖ ጉማሬሽን ለማስፈረም ከኒውካስትል ጋር መስማማቱን ዴቪድ ኦርነስቲ እና ፋብሪዚዮ ሮማኖ ከደቂቃዎች በፊት አብስረዋል። መድፈኞቹ አሁን ላይ ብሩኖ ጉማሬሽን ከኒውካስትል ለማስፈረም ሁሉ ነገር እንደጨረሱ የተረጋገጠ ሲሆን ሚኬል አርቴታ ብራዚልን አማካይ ለማስፈረም ለዓመታት ሲከታተል የነበረ ሲሆን በመጨረሻም በረጅም የዝውውር ሂደት ተጫዋቹ በሚቀጥሉት ቀናት የአርሰናል ለመሆን አሁን ላይ ዝግጁም ነው ተብሏል። የፕሪሚየር ሊግ አሸናፊዎቹም ለጉማሬሽ ያለምን ተጨማሪ ቦነስ እስከ 75 ሚሊዮን ፓውንድ ለመክፈል የተስማሙ ሲሆን ይህም በክለቡ ታሪክ ሁለተኛው ውዱ ዝውውር ያደርገዋል። ነገር ግን ኒውካስሎች ስለ ዝውውር ክፍያው ከዚህ በላይ እንደፈለጉም ተሰምቷል። አርሰናሎች ብሩኖ ጉማሬሽን በዝቅተኛ ዋጋ ለማስፈረም እጅግ ጥረት አድርገው የነበረ ሲሆን ኒውካስትል ለቻምፒየንስ ሊግ ማለፍ አለመቻሉን ተከትሎ የቡድኑ ተጫዋች በምክንያታዊ ዋጋ እንዲለቁ ከክለቡ ጋር በውል ስምምነታቸው ውስጥ መካተቱም ይፋ ተደርጓል። ኒውካስትል ለቻምፒየንስ ሊግ ማለፍ አለማለፉን ተከትሎ አርሰናል ምናልባት ተጫዋቹን በርካሽ ዋጋ እንደሚያገኘው ተማምኖም ወደ ዝውውሩ ገብቶም ነበር ተብሏል። አሁን ላይ ክሮንኬ ላይቭ እንደገለጸው ከሆነ መድፈኞቹ ለጉማሬሽ ያቀረቡት የመጀመሪያ ጥያቄ ከ45 ሚሊዮን ፓውንድ እስከ 55 ሚሊዮን ፓውንድ የሚደርስም ነበር ተብሏል። ያ ጥያቄ በኒውካስትል ውድቅ የተደረገ ሲሆን ከዚያ በኋላ ለሳምንታት በወኪሎቹ አማካኝነት በተደረገው ውድድር ኒውካስትሎች አርሰናል የሰጠውን ዋጋ እስከ 30 ሚሊዮን ፓውንድ እንዲጨምር ማድረግ ችሏል። ኒውካስትል በይፋ ከዚህ በላይ ዋጋ ይፈልጉ የነበረ ቢሆንም በክለብ ውስጥ ያሉት አካላት በገበያ ውስጥ ሊያገኙት የሚሹት ምርጥ ዋጋ ይህ እንደሆነ ደምድሟል ሲል ዘገባው አመላክቷል። አሁን ከእንግሊዝ ክለብ የቀረበውን ያንን ጥያቄ ለመቀበል የወሰኑ ሲሆን ይህም የጉማሬሽን በታሪክ ቡድኑ ዕድሜው ከ28 ዓመት በላይ የሆነ አማካይ ተጫዋችም ያደርገዋል። አርሰናል ለጉማሬሽ ለኒውካስትል ሊከፍል ካለው 75 ሚሊዮን ፓውንድ ዙሪያ አሁንም አከራካሪ ክርክሮች አሉ። አንዳንዶቹ ዋጋው በዓለም ላይ ካሉ ምርጥ አማካዮች ለአንዱ የሚገባ ነው ብሎ ሲያምኑ፣ ሌሎች ደግሞ ከ3 ወር በኋላ 29 ዓመት ላይ መጮች ይህ እጅግ በጣም ብዙ ገንዘብ ነው እያሉትም ይገኛሉ። አርሰናል ከጥቂት ዓመታት በኋላ ተጫዋቹ የሚሸጡት ከዚህ ባነሰ ዋጋ እንጂ በዚህ ዋጋ አይደለም ይላሉ። ከጉማሬሽ ዝውውር በኋላ የቀድሞ ክለባችን አሰልጣኝ አርሰን ዌንገር ብሩኖ ጉማሬሽ ወደ አርሰናል ስላደረገው ዝውውር አስተያየት ሰጡ። ብሩኖ ጉማሬሽ ኒውካስትልን ከመቀላቀሉ በፊት ማንቸስተር ዩናይትድ እሱን ለማስፈረም በጣም ተቃርቦ እንደነበር አስታውሳለሁ። አርሰናል ለረጅም ጊዜ ያደንቀው ነበር። ነገር ግን አንዳንድ ጊዜ ተጫዋች የጉዞ መስመር የተለየ አቅጣጫ መያዝ ይኖርበታልም ብሏል። አንዳንድ ተጫዋች ለመብሰል ጊዜ ያስፈልጋቸዋል። ኒውካስትል ደግሞ ለብሩኖ ጉማሬሽ በትክክል ያንን ሰጥቶታልም ብሏል። እምነት ስለጣለበትና እንዲያድግ እድል ስለሰጠው ዛሬ ሁሉም ሰው የሚያወራለት አማካይ መሆን ችለዋልም ብሏል። አሁን ግን ለቀጣዩ እርምጃ ዝግጁ እንደሆነ አምናለሁ። እንደ ኤዲ ሃው ያለ አሰልጣኝ ሲለቅ በክለቡ ዙሪያ ያለው መንፈስ እንደሚለወጥ እርግጥ ነው። እኔ ራሴ ያንን አሳልፌዋለሁም ብሏል። የሚያምኑበት ፕሮጀክት በድንገት ሲቀየር አንዳንድ ሰዎች ስለመልቀቅ ያስባሉ ብሏል። ብሩኖ አርሰናል መቀላቀሉን ተከትሎ ለችሎታው የሚሆን ፍጹም አካባቢን ያገኛል። በብሩኖ ጉማሬሽና ዴክላን ራይስ የተገነባ የአማካይ ክፍል ለአርሰናል ሲፈልጉት የነበረው ሚዛን ቁጥጥርና ስብዕናን ይሰጣቸዋልም ብሏል። በእነዚህ አይነት ስብስብ ሚኬል አርቴታ አርሰናል ፕሪሚየር ሊጉ በቻምፒየንስ ሊጉና በማንኛውም ትልቅ ዋንጫ መፎካከር እንደሚችል ለማመን ሙሉ ምክንያት አለው ሲል አርሰን ዌንገር ተናግረዋል። ቤን ጃኮብስ ማንቸስተር ዩናይትድ በማይልስ ስኬሊ ላይ ስላለው ፍላጎትና አርሰናል ተጫዋቹን ለማቆየት ረጋ ያለ አቋም ስለመያዙ አስተያየት ሰጠ። እሱ በእጩ ዝርዝራቸው ውስጥ ከቆየ ጥቂት ጊዜያት ሆኖታል። ማይልስ ስኬሊ ባለፈው ውድድር ዘመን መጀመሪያ ላይ ተጨማሪ የጨዋታ ደቂቃዎችን ለማየት ይጥር ነበር። ነገር ግን በመጨረሻም በአማካይ ክፍል ውስጥ ሆኖ በቻምፒየንስ ፍጻሜ ጨዋታ በቋሚነት መጫወትም ችሏል። አሁን ላይ በስኬሊ ዙሪያ ያለው ነገር የተረጋጋ ነው ሲል ቤን ጃኮብስ ተናግሯል። በተጨማሪም ጃክ ዊልሼር ወጣቱ አርሰናል ኮከብ ስኬሊ የዩናይትድን ፍላጎት ውድቅ እንዲያደርግ ጠየቀ። ጃክ ዊልሼር ዩናይትድ ለ19 ዓመቱ ተከላካይና ሁለገብ ተጫዋች የዝውውር ጥያቄ ለማቅረብ የተዘጋጀ ነው በተባለበት ወቅት ስኬሊ በአርሰናል ያለውን ቦታ ለማስከበር እንዲታገል ጥሪ አቀርቧል። የሄል ኤንድ አካዳሚ ምሩቅ የሆነ ወጣቱ ተጫዋቹ ባለፈው ውድድር ዘመን መገባደጃ ላይ በሚኬል አርቴታ ስር ጥሩ ጊዜ ያሳለፍ ሲሆን ቡድኑ የፕሪሚየር ሊግ ዋንጫ እንዲያሸንፍና የቻምፒየንስ ሊግ ፍጻሜ ላይ እንዲደርስ እጅጉን መርዳቱ ይታወሳል። ዘ ኢንዲፔንደንት እንደዘገበው ከሆነ ዩናይትድ ባለብዙ ሚና ተከላካዩን ስኬሊን በግራ ተከላካይ ቦታ ላይ ለልውሹ ተፎካካሪ ለማድረግ በቅርበት እየተከታተለ ይገኛልም ብሏል። የፕሪሚየር ሊግ ዋንጫን ካሳካና ባለፈው ውድድር ዘመን የቻምፒየንስ ሊግ ፍጻሜ ላይ በቋሚነት ከተሰለፈ በኋላ የወጣቱ ብሩህ ተስፋ የሀገሩ ተፎካካሪዎችም
ትኩረት እየሳበ ይገኛልም ተብሏል። ካላፊዮሪ አርቴታ የመጀመሪያ አማራጭ ሆኖ ቢቀጥልም የስኬሊ ጥራትና ከፍተኛ አቅም የዩናይትድ ባለስልጣን የክረምት የዝውውር ጥያቄ ለማቅረብ እንዲያስቡ አድርጓቸዋል። የቅድመ ክለባችን ተጫዋችና የአርሰናል ከ18 ዓመት አሰልጣኝ ዊልሼር ስኬሊ በሰሜን ለንደን ቆይቶ በዋናው ቡድን ውስጥ ለቦታው እንዲታገልም መክሮታል። ከስካይ ስፖርት ጋር በነበረው ቆይታ ዊልሼር የወጣቱን እድገት በማድረግ ባለፈው ዓመት የማይልስን እድገት መመልከት አስደሳች ነበር። ምክንያቱም እንደዚህ አይነት ፈተና አጋጥሞት የሚያውቅ አይመስለኝም። በአካዳሚ በነበረበት ጊዜ ሁሉም እሱና ኤታን ንዋኔሪ በእድሜ ክልላቸው ውስጥ ሁልጊዜ ምርጥ ተጫዋች ነበሩም ብሎ አካዳሚ በትክክለኛው ጊዜ ተገቢውን ፈተና በመስጠት ጥሩ ስራ ሰርቷል። ነገር ግን በድንገት የተወሰነ ፈተና አጋጠመው። ማይልስ ያንን የተወጣበት መንገድ በጣም አስደስቶኛልም ብሏል። ዊልሼር አክሎም ችሎታውን እና ያንን ሁሉ ተው ማይልስ ላይ የምወደው አንድ ነገር ስብዕናውና ባህሪው ነው። ያንን ደግሞ መቼም ቢሆን አልተውም። በቴሌቪዥን ስመለከት አንዳንድ ጊዜ ማይልስ ተጠባባቂ ወንበር ላይ ሆኖ እያንዳንዱን አጋጣሚ ሲደግፍ ይታያል። እሱ ፍቅር የሚፈልግና ብዙ ፍቅርንም የሚሰጥ ተጫዋችም ነው ብሏል። በውድድር ዘመኑ መገባደጃ ላይ በቻምፒየንስ ሊግ ፍጻሜ ላይ በኔ እይታ በምርጥ ቦታው ላይ ተጫውቶ መንገዱን አግኝቷል። እዚያ ቡድን ውስጥ ቦታውን ለማግኘት ብቁ እንደሆነ ስለምታምን ቆይቶ እንዲታገል ማየት ፈልጋለሁ ብለም ያንን ማድረግ እንደሚችልም አምናለሁ ሲል ዊልሼር ተናግሯል። ጆን ኦቢ ሚኬል በዘ ኦቢ ዋን ፖድካስት ላይ በሰጡ አስተያየት አርሰናል ቪኒሲየስ ጁኒየርን የማስፈረም እድል የለውም ሲል አጣጥሎታል። እሱ አይመጣም፣ ያንን እርሱት። እሱ አርሰናል ከሪያል ማድሪድ የተሻለ ኮንትራት ስምምነት ለማግኘት ብቻ እየተጠቀመበት ነው ብሎ ሪያል ማድሪድ አይለቅም። ስለዚህ ጉዳይ 100% እርግጠኛ ነኝ፣ እሱ አይለቅም። አርሰናል የተሻለ ክፍያ ለማግኘት እየተጠቀመበት ነው እንጂ ሪያል ማድሪድ ለምን ይለቃል ሲል ይጠይቃል። አዳምጦ አርሰናል ትልቅ ቡድን ነው። እዚህ ተቀምጬ አርሰናል ትልቅ ቡድን አይደለም ካልኩ ዋሻለሁ። አርሰናል ትልቅ ቡድን ነገርም ሪያል ማድሪድ ደግሞ ከአርሰናል በተሻለ ሌላ ደረጃ ላይ ይገኛል ብሏል። ስለ ኮንትራት የሚደረገው ውይይት ለረጅም ጊዜ ሲካሄድ እንደቆየ አስባለሁ። የተሻለ ስምምነት ይፈልጋል፣ አዲስ ኮንትራትም ይፈልጋል። ፍሎሬንቲኖ ፔሬዝ እና ሪያል ማድሪድ ደግሞ ለመለወጥ ፍቃደኛ አይደሉም ብሏል። ቪኒሲየስም ቢሆንም ፍቃደኛ አይደለም። ስለዚህ ነገሩ የሚጨርሰው 1 ዓመት ኮንትራት ብቻ ሲቀረው ነው ብሏል። እንደሱ ያለ ተጫዋች 1 ዓመት ሲቀረው አይፈለግም፣ ምክንያቱም በሚቀጥለው ክረምት በነፃ ሊወጥ ይችላል። ያ ደግሞ እንዲሆን ይፈልጋል ብሏል። እሱ የተሻለ ክፍያ ለማግኘት የሞከረ ነው። ሪያል ማድሪድ የተሻለ ስምምነት ለማድረግ የሞከረ ነው። ስለዚህ በሪያል ማድሪድ የሚቆይ ይመስለኛልም ብለዋል። ጄምስ ቤንጌ ባወጣው አዲስ ዘገባ መሰረት የሴሪኤ ክለቦች የሆኑት ሮማና ዩቬንቱስ የጋብሪኤል ማርቲኔሊ ሁኔታ በቅርበት ከሚከታተሉት በርካታ ክለቦች መካከል እንደሚገኙበት ዘገባዎች አመላክቷል። ፌነርባቼን በበኩሉ ፍላጎቶች የጨመሩበት ያለው የአርሰናል አጥቂ ሁኔታን በቅርበት እየተከታተለ ይገኛል ተብሏል። አርሰናል በኤታን ንዋኔሪ ዝውውር ዙሪያ ከአርቢ ሌይፕዚግ ጋር የላቀ ንግግር ደረጃ ላይ የደረሰ ውይይት በማድረግ ላይ ይገኛል ተባለ። ዘገባውን የሚመለከቱ ከሆነ መድፈኞቹ የ40 ሚሊዮን ዩሮ ክፍያና የወደፊት መልሶ የመግዛት መብት ያካተተ ስምምነት ይፈልጋሉ። በሌላ በኩል ኤሲ ሚላን የወጣቱ ተጫዋች ሁኔታ በመከታተል ላይ የተባለ ሲሆን ሌላኛው የጀርመን ክለብ ቦሩሲያ ዶርትመንድ ንዋኔሪን ለማስፈረም አሁን ላይ ትልቅ ፍላጎት አለው ተብሏል። አርሰናል ከሪያል ቤቲስ ጋር ከሚያደርገው የቅድመ ውድድር ዘመን ወዳጅነት ጨዋታ አስቀድሞ በሰሜን ለንደን ክለብ ውስጥ ያሉትን የቅርብ ጊዜ ተጫዋች ጉዳት መረጃዎችን ይዘን ቀርበናል። የቪኒሲየስ ጁኒየርና የቡርኖ ጉማሬሽ ዝውውር ጥረቶች የአርሰናል ደጋፊዎችም በደስታ እየሞሉ ይገኛል። ሆኖም የቅድመ ውድድር ዝግጅቱ በይፋ በመጀመሩ በስብስቡ ስለሚገኙ ተጫዋች ወቅታዊ ሁኔታ በርካታ መረጃዎች አሁን ላይ እየወጡ ነው። በርካታ ቁልፍ ኮከቦች በጉዳት ምክንያት ከሜዳ ረቋል ወይም ከጉዳታቸውን በማጋብ ላይ ይገኛሉ። መድፈኞቹ በቅርቡ የስፔኑን ክለብ ጂሮናን በወዳጅነት ጨዋታ ያሸነፉ ሲሆን ቀጥሎም በደብሊን አቪቫ ስታዲየም ከሪያል ቤቲስ ጋር ይጫወታሉ። ቤን ዋይት አሁን ላይ ሊመለስ የሚችልበት ቀን የታወቀ ሲሆን ለጨዋታ ዝግጁ ነው። ቤን ዋይት አሁንም ከጉዳት ችግሮች ጋር እየታገለ ሲሆን ለምርጫ ዝግጁ ይሆናልም ተብሏል። በቅርቡ ከጂሮና ጋር በተደረገው ጨዋታ ያለምንም ችግር ለ1 ሰዓት ያልተጫወተም ከሪያል ቤቲስ ጋር በሚደረግ ጨዋታ ለመሰለፍ ዝግጁ የሚሆን ሲሆን በሚኬል አርቴታ አእምሮ ውስጥ ያለውን ቦታ ለማስከበርና በጉዳት ላይ የሚገኙን ዊሊያም ሳሊባን መተካት እንደሚችል ለማሳየት ይጠራልም ተብሏል። ሌላኛው ጉዳት ላይ የሚገኘው ዊሊያም ሳሊባ ሊመለስ የሚችልበት ቀን አልታወቀም። ዊሊያም ሳሊባ የማገገም ሂደቱ ላይ ይገኛል። ከዓለም ዋንጫው ማብቃት በኋላ አርሰናል ባወጣው መግለጫ የመሃል ተከላካዩ በጀርባ ጉዳቱ ምክንያት ቀዶ ጥገና እንደማያስፈልገው ነገርም ለረጅም ጊዜ ከሜዳ እንደሚርቅ አረጋግጧል። አርሰናል ነሐሴ 10 በኮሚኒቲ ከሲቲ ጋር በሚያደርገው ጨዋታ በሚጀምረው አዲስ ወደ ዘመን መጀመሪያ ላይ ግን ዊሊያም ሳሊባ ይመለሳል ተብሎ አይጠበቅም። ሌላኛው ጁሪየን ቲምበር ሲሆን ሊመለስ የሚችልበት ቀን በኦገስት መጨረሻ ላይ ይሆናልም ተብሏል። ለአርሰናል ደጋፊዎች በጎ ምልክት የሆነው ጁሪየን ቲምበር ሐምሌ 21 ወደ ልምድ መመለሱም ነበር። ሆላንዳዊው ተከላካይ ከዋናው ቡድን ጋር ልምድ ቢሰራም በጂሮና ጨዋታ ላይ ለመሰለፍ ግን ብቁ አልነበረም። በደብሊን ከስፔኑ ጋር እንደው ጨዋታ የመሰለፉ ነገር አጠራጣሪ ነው ተብሎ ነገርን ከሳምንት በላይ በሜዳ ላይ ልምድ ሲሰራ መቆየቱ የመሰለፍ ዕድሉ ሙሉ በሙሉ የጠበበ ባይሆንም በወሩ መጨረሻ ገደማ ቢመለስ ግን አያስገርምም ተብሏል።
አርሰናል ሊያስፈርም የሚፈልገው ተጫዋች እስከ 100 ሚሊዮን ፓውንድ ሊያስወጡ ይችላል ተባለ። አርሰናሎች በዝውውር መስኮቱ ወሳኝ ሳምንታት ውስጥ ገብቷል። ብሩኖ ጉማሬሽ አርሰናል ለመቀላቀል ከስምምነት የደረሰ ሲሆን በሌላ በኩል ለፕሪሚየር ሊግ አሸናፊዎቹ ከቪኒሲየስ ጁኒየር ጋር ሊደረግ የሚችለው ስምምነት አሁን ላይ በመጠባበቅ ላይ ይገኛሉ። ጉዳት የገጠመው ዊሊያም ሳሊባ ለመተካት የመሀል ተከላካይ በአርሰናል እየተፈለገ ሲሆን አንድሪያ ቤርታ በዚህ የመጨረሻ ሳምንታት ውስጥ ብዙ የሚሰራቸው ስራዎች አሉበትም ተብሏል። በሌላ በኩል አርሰናል በፕሪሚየር ሊግ ውስጥ ከሚገኙት እጅግ አስደናቂ ወጣት የክንፍ ተጫዋቾች አንዱን በቅርበት ሲከታተሉም ቆይቷል። መድፈኞቹ በርንማውዝን ከተቀላቀለ ጀምሮ እጅግ ድንቅ ብቃቱን እያሳየ የሚገኘውን የ19 ዓመቱን ብራዚሊያን ራያን ለማስፈረም አሁን ላይ ትልቅ ፍላጎት እያሳዩም ነው ተብሎ ራያን የኤምሬትስ ስታዲየም በእንግሊዝ ውስጥ የሚወደው ስታዲየም እንደሆነ ከዚህ በፊት መናገሩ የሚታወሳል። ከቢአር ፉትቦል ጋር በተደረገ ቆይታ ራያን ከጎበኛቸው የእንግሊዝ ስታዲየሞች መካከል የትኛው እንደሚመርጥ ጠይቆ የሰጠው ምላሽ እንመልከት። ኤሚሬትስ የሚል ነበር። ራያን በጃንዋሪ ከቫስኮ ዳ ጋማ በ25 ሚሊዮን ፓውንድ አካባቢ በርንማውዝ የተቀላቀለ ሲሆን በደረሰበት የመጀመሪያው ወደ ዘመን 5 ጎሎችን ማስቆጠር ሲል 2 አሲስት ማድረግም ችሏል። ይህ ብቃቱም ካርሎ አንቸሎቲን ያስደመመ ሲሆን በብራዚል ዓለም ዋንጫ ስብስብ ውስጥ እንዲካተትና በመጀመሪያው ጨዋታ በቋሚነት እንዲሰለፍ አስችሎትም ነበር። ነገር ግን አርሰናል በአሁኑ ወቅት በቀኝ ክንፍ መስመር ላይ በቂ ተጫዋቾች አሉ። ቡካዮ ሳካ የዓለም ደረጃ ተጫዋች ሲሆን ባለፈው ክረምት ኖኒ ማዱኬን አስተማማኝ ተካፋይ አድርገው ማስፈረማቸውም ይታወሳል። ማክስ ዶማና ኤታኖሬ በዚህ ቦታ ላይ መጫወት የሚችሉ ሲሆን አሁን ባለው ሁኔታ እስከ 100 ሚሊዮን ፓውንድ ሊወጣበት የሚችሉ ሪያንን ወደዚህ ስብስብ መጨመር ግን አሳማኝ አይሆንም ተብሎ እሱ አሁን ያለበት ተጫዋች ነው። ክሎቱ ግልጽ ቢሆንም በጥሩ ሁኔታ እየተላመደው የሚገኝበት በርንማውዝ ሌላ 1 ወይም 2 ውድድር ዘመናት መቆየቱ ለሁሉም ወገን ብልህነት ነው ተብሏል። ሆኖም ግን አርሰናል አሁን ላይ ሪያንን በትልቁ እየተከታተሉ ይገኛልም ተብሏል። አርሰናል በተጨማሪ የበርንማውዝም ኤሊ ጁኒየር ክሮፒንም እየተከታተሉ የሚገኝ ሲሆን በርንማውዝ ከተጫዋቹ ዙር እስከ 90 ሚሊዮን ፓውንድ ቢፈልጉም ተጫዋቹ ግን በደረሰበት ጉዳት ለወራት ከሜዳ እንደሚርቅ ይታወሳል። የቪኒሲየስ ጁኒየር የኢሜጅ ራይትስ ጉዳይና ከአርሰናል ሊለቁ ስለሚችሉ ስድስቶች አዲስ መረጃ ወጣ። አርሰናል የክረምት የዝውውር መስኮት በመጨረሻ ወር ውስጥ በርካታ አሳታፊ ነገሮችን እንደሚያስተናግድ እየታወቀ ይገኛል። እስካሁን ክሪስቶዞሊስና ኤላ ሙስሌር ሲፈርሙ አሁን ላይ ብሩኖ ጉማሬሽን አርሰናል ለማስፈረም ከስምምነት መድረሱ የሚታወሳል። ሚኬል አርቴታ ከመጀመሪያ የቅድመ ውድድር ዘመን ወዳጅነት ጨዋታ በኋላ ለመጀመሪያ ጊዜ ለመገናኛ ብዙሃን መግለጫ መስጠቱ የሚታወሳል። አርቴታ በፈገግታ ቪኒ መቼን የሚቀላቀለው ተብሎ ሲጠይቅ በጣም አመሰግናለሁ ብሎ ፈገግ ብሎ ሲመልስ የሚታወሳል። አርቴታን በወቅቱ ቡድኑን ለማሻሻልና ለማስፋት በጣም ንቁ ሆነን እየሰራ ነው ብሎም ነበር። በሚቀጥሉ ጥቂት ሳምንታት እንቅስቃሴዎች እንደሚኖሩ እንጠብቃለን፣ ምክንያቱም እንደ ማንኛውም ክለብ እኛም የተሻለ መሆን እንፈልጋለን ማለቱ የሚታወሳል። አሁን ላይ ባለፈው ሳምንት የቪኒሲየስ ጁኒየር ጉዳይ የደጋፊዎችን ትኩረት መሳቡ ይታወሳል። ማድሪድ ያቀረበለትን አዲስ የኮንትራት ጥያቄ የመጨረሻው እንደሆነ ከተነገረ በኋላ አርሰናል ተጫዋቹን የማስፈረም ዕድሉ እየጨመረ ማምጣቱ ይታወሳል። በሁለቱ ወገኖች መካከል አሁንም ሰፊ ልዩነት ያለ ሲሆን አርሰናል ግን ዝውውሩ የሚሳካ ከሆነ አስፈላጊው ነገር ለማድረግ አሁንም ዝግጁም ነው ተብሎ የኢሜጅ ራይትስ ጉዳይ በውይይት ውስጥ ትልቅ ቦታ አለው። ቪኒሲየስ እንደ ኪሊያን ምባፔ አይነት የተሻለ ድርሻ ይፈልጋለም ተብሎ ይህ ደግሞ አርሰናል በንግግር ወቅት እንደ ትልቅ ዕድል ሊጠቀምበት የሚችለው ነጥብ ሲሆን ምክንያቱም በፕሪሚየር ሊግ ክለቦች የኢሜጅ ራይትስ አሰራር የተለየ ነው። አርሰናል ከማርቲን ኦዴጋርድ፣ ቡካዮ ሳካና ዴክላን ራይስ ጋር ተመሳሳይ ስምምነቶች አሉት። ቪኒሲየስ ከሪያል ማድሪድ ይልቅ ከአርሰናል ጋር የተሻለ የገንዘብ ጥቅም ሊያገኝ ይችላልም ተብሏል። ሆኖም እስካሁን ባለው ሁኔታ የተጫዋቹ ፍላጎት በማድሪድ መቆየት ነው። ነገርም በሁለቱ መካከል ያለው ዩኒት ሳይጠብቅ ከቀረ አርሰናል ሁኔታውን መጠቀም ይፈልጋልም ተብሏል። ፋቢዮ ቬራ ከሃምቡርግ ጋር ያለውን የዋጋ ድርድር ቀጥሏል። የጀርመኑ ክለብ ባለፈው የውድድር ዘመን ከተስማሙበት የ17 ሚሊዮን ፓውንድ የቋሚ ግዢ ዋጋ በታች መክፈል ይፈልጋልም ተብሏል። ሌላኛው የቦሩሲያ ዶርትመንድ ሌሎች የአውሮፓ ክለቦች ትኩረት የሳበው ኤታኖሬ ሲሆን በሚቀጥሉት ሳምንታት የእሱ ቆይታ ውሳኔ ያገኛልም ተብሏል። ስኬሊ አሁን ላይ ከአርሰናል አይለቅም የተባለ ቢሆንም ምናልባት አርሰናል የተሻለ ዋጋ ከቀረበለት ተጫዋቹን ሊለቅ ይችላልም ተብሏል። ክርስቲያኖ ሮናልዶ አሁን ላይ ኤቨርተን መቀላቀሉ እርግጥ ሲሆን ሌላኛው ደግሞ ሬስ ኔልሰንና ጋብሪኤል ጄሱስ ምናልባትም በዚህ ክረምት ከክለባቸው ይለቁም ይችላሉ ተብለዋል። የቀድሞ የቶተንሃም ተከላካይ ቶቢ አልደርዌይልድ አርሰናል ክሪስቶዞሊስን በማስፈሩም አደነቀ። አዘንጉ ቀደም ሲል ክሪስቶዞሊስን አስፈርሞ ከቤልጅየም ሊግ እንደመጣው ቃል ነገር ግን እሱ አስቀድሞ ድንቅ ተጫዋችም ነው ብሏል። እሱ ቀጥተኛ፣ ጠንካራና የፕሪሚየር ሊግን አካላዊ ፍልሚያዎች መቋቋም የሚችል ተጫዋች ነው። ወደ ግራ ወይም ወደ ቀኝ መጫወት ይችላል። በሩቅ መምታት ላይ ጥሩ ነው። እንዲሁም በቻምፒየንስ ሊግ
ትልቁ መድረክ ላይ ራሱን በተደጋጋሚ ማስመስከሩን አትርሱም ብሏል። በግራ መስመር ላይ የሚጫወቱ ተጫዋች አስቀድሞ የገዙ ይመስለኛል ሲል አልደርዊልድ ይናገራል። ሊያንድሮ ትሮሳርድ ለአርሰናል ጥሩ ተጫዋች ነበር፣ ምክንያቱም በግብ ክልል አካባቢ ፈጣሪና አደገኛ ስለነበረም ነው። ነገርም ክሪስቶዞሊስ ጠንካራ ፈጣንና በፕሪሚየር ሊጉ የበለጠ እንቅስቃሴ ያለው ተጫዋች ይመስለኛል ብሎ ይህ ሚና ከትሮሳርድ ለዞሊስ የበለጠ ይስማማዋል ብዬ አስባለሁ ሲል አልደርዊልድ ተናግሯል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።